እናት ሞታበት ሰው እንዴት አያዝንም? ልጅ ሞቶበት እንዴት አያዝንም? እርግጠኛ ነኝ ከቤተሰቦቻችን አንዱ ቢሞት እኮ የማንቆጥረው ቀን የለንም። 7 ቀን 12 ቀን 30 እያለ ይቀጥላል። 40 80 እያለ። ሌላው በነገራችን ላይ እንዴት እንደምታመጣው እኔ አዶን ነው ፈሪ ሰማዕታት ብላል። አንዳንድ ጊዜ ከየት እንደሚመጣላ አላውቅም፣ ግን እንደው ቃል ያሰማል ነው። ሰማዕትነት ጽንሰ ሀሳቡን ባይንሻፈፍ ጥሩ ነው። እየሸሸ የሚሞት ሰው ፈሪ ነው እንጂ ሰማዕት አይደለም። ሰማዕታት ጥዋን ናቸው ማለት ደፋሮች ናቸው። ፈሪ ሰማዕት የለንም። እግዚአብሔር የተመሰገነ ይሁን። አባቶችን አግኝቼ አናግሬ ኢትዮጵያ ውስጥ ያለውን አንድ አልቀረኝም። ኤቭሪቲንግ ተናግሬ ያለው ድምጽ እንሆናለን። በጸሎት ከናንተ ጋር ነን ብለዋል። ቪዲዮ ቀርጫቸው አሁን ሪፖርት ስለሌለን መንግስት ስለሌለን ቤተ ክህነት የሚባል ስለሌለን ነው የምንጨፈጨፈው። ስለዚህ በቃ መለመን አለብን። የዩክሬን ኦርቶዶክስ ቸርችም ይሄንን ቃል ገብተውልናል። ድምጽ እንደሚሆን 8 ዓመት የ10 ዓመት የ12 ዓመት ህፃን እንደ በግ በማተቡ የታረደበት ሀገር ላይ ሰሚ ስላጣን አንድ ዴይላን የሚባል ሰው እየፈለግን ነው። አይገርምም? እናት ሞታበት ሰው እንዴት አያዝንም? ልጅ ሞቶበት እንዴት አያዝንም? እርግጠኛ ነኝ ከቤተሰቦቻችን አንዱ ቢሞት እኮ የማንቆጥረው ቀን የለንም። 7 ቀን 12 ቀን 30 እያለ ይቀጥላል። 40 80 እያልን ማለት ነው። ጥቁራችንን ላለማውለቅ ምን ያህል ግብግብ እንገባለን። እና ትንሽ እንደዛ ስለሆነ ነው። ይቅር ይበሉኝ። በትክክል መመሰጋገን የሚገባ ነገር አይደለም፣ ግን የተፈጠረው ነገርና የሆነ ያለው ነገር ነው እንደዛ እንድንሆን ያደረገን ለማለት ነው። እውነት ነው ቴዳዬ። ግን በነገራችን ላይ ያው ግብዝነት ስላለብን ነው እንጂ ሰው ሁላ ውዳሴ ከንቱ እንደሚሻ እኛ አንድ ሰው ወደዚህ ሲመጣ በቃ እውነት ነው ለኛ ድምጽ ሊሆነን መጣ ብለን የራሳችንን ሰው እናመሰግናለን። ቅድም ታላቁ እንዳሉት እውነት እኔ ለራሴ ድምጽ ይሆንኩ ራሴን ዛሬ እንዳልሞት ማደሬን በቃ በእግዚአብሔር ቸርነት አድርጌ ግን እየተናገርኩ ልሙት። አሁን ከታች ኮሜንት አይታችኋል አይደል? ይኸው ዛሬም 7 ሰው ተገደለ እያለ እየጮኸ ነው። እንደውም እሱ ልጅ ገብቶ ይኸው በ24 ዛሬ አርሲ ዞን መርቲ ወረዳ እንግዲህ አምቦሳ ከተማ እንግዲህ ጋዶ ቀበሌ ላጨዳ የወጡ 7 ኦርቶዶክሶች ተገለዋል። ግማሹ ታግተው ተወስደዋል። ባካችሁ ድምጽ ሁኑ እያለ ነው። ይኸው እዚህ እንኳን እያወራን እያለን እንግዲህ እኛ ራሱ ነገ አንደበታችን ልሳናችን እንደማይዘጋ ምን አለን እያወራ እንሙት። እኔ እንደውም ባለፈው ተናግራችሁ ሰምታችሁ ከሆነ አርብ ዕለት ሳይቀር ይኸው እዚሁ ናማን ቤት ለራሴ ድምጽ ሆኜ እኔ በአደባባይ ትናንትና እሑድ ወተን ሁላችንም ለየራሳችን እንጩህ። በቃ የዓለም ሕዝብ ይወቅልን። በአደባባይ ወተን የሚረሽነን የሚጨርሰን የሚገለን ካለን ይግደለን። ከዛ በኋላ ማንነታችን ይታወቅ እያልኩ ነው ነበር የነበረው። እውነቴን ነው የምላችሁ። እንደዚሁ እያወራን አሁን ያው ግድ የለም ማለቃችን አይጎዳም፣ ለኔ አይጎዳኝም። ግን ለሌላ ሰው የሚያስደስተው ከሆነ የኔ መሞት ችግር የለም። 10 አንዴ አይደለም በክርስትና 1000 ጊዜ ልሞት እችላለሁ። ግን ነው ወይ ነው ጉዳዩ ነው ወይ ኢታዝ ርሰከ ለአብድ እኔ ለሰነፍ ሰው ራሴን ዝቅ አድርጌ ዝም ብዬ መታደሪ እንደበግ ለኔ የስንፍና ምልክት ነው። ሳልጮህ ሳልመሰክር እውነተኛውን በደንብ የዓለም ህዝብ ሳያውቅልኝ ዝም ብዬ መሞቴ ግን ከንቱነት ነው። ለዚህ ነው ባካችሁ ቤተሰብ አሁንም እንጩ። ዝም ብሎ ዳርዳር ያዘውን ጥግ ያዘውን ሰው ግዴላችሁም እሱን አታንሱት። በቃ እንግዲህ እኮ የዕለት አርቡን ታሪክ ማየት ነው። በቃ ባካችሁ ምንም ነገር አንጠብቅም፣ ከምንደኛ አንጠብቅም። ባካችሁ እግዚአብሔር ይባርክልኝ። ይቅርታ ምናልባት እንትን እንድንግባባ የሰማዕትነት ጽንሰ ሀሳቡን ባይንሻፈፍ ጥሩ ነው። እየሸሸ የሚሞት ሰው ፈሪ ነው እንጂ ሰማዕት አይደለም። ሰማዕታት ጥዋን ናቸው ማለት ደፋሮች ናቸው። ፈሪ ሰማዕት የለንም። እውነቱን ለመናገር አሁን እኔ ለምሳሌ አዲስ አበባ ኦርቶዶክስ በሙሉ እየተገደለ ነው ቢባል በሉ እናቴ ወደ ጅማ ልሂድ ብዬ ጅማ ላይ ሸሽቼ ስሮጥ ብገደል አሁን እኔ እንግዲህ ሰማዕት ልሆን እችላለሁ፣ ግን ፈሪ ሰማዕት ነው ልሆን የምችል እንግዲህ እንጃ። እንደዚህ አይነት ፈሪ ሰማዕትነት የለም በእኛ ቤት።
እንደዚህ አይነት ዝም ብሎ የተሽመደመደ ወንድነትም የለም። እውነቱን ለመናገር ሰማዕታት ቆራጦች ናቸው፣ አምነውበት ስለሚገቡ ማለት ነው። ሲቀጥል ወንድሜን አትግደለው ማለት ትክክለኛ ነገር ነው። ሰማዕት የሚባለው መች ነው? ወደ እኔ ሲመጣ ዝም ማለት ነው። ወደ እኔ ሲመጣ ዝም ማለት ጥሩ ነው። ወንድሜ ሊገለው ሲል ግን ነው አትገለውም ብዬ ወንድሜ መከላከል ትክክለኛ ነገር ነው። ቤተ ክርስቲያን ልትቃጠል ስትል አንድን ሰውዬ ቤተ ክርስቲያንን እንዳያቃጥል እንግዲህ አካሉን አጉድዬም ይሁን ምንም ይሁን ባስቀረው ያን ሰውዬ ጠቀምኩት እኮ። በነገራችን ላይ ቤተ ክርስቲያንን በማቃጠል ኃጢአት እንዳይገባ እኮ ጠቀምኩት። የሚገርማችሁ አያቃጥለው እኛ እንደሆነ እንሰራዋለን ነገ ቤተ ክርስቲያኗም ሰማዕት ትሆናለች። ይሄ ፈሪነት ነው፣ ፈሪነት ነው። ዝም ብሎ መሽመድመድም በጣም አያስፈልግም። ወኔያችን ምን እንደወሰደውም አላውቅም። እመቤት ምድር ላይ ተወርዶ ስንት ሪስክ ያለው ስራ ይሰራል እኮ። በነገራችን ላይ ምድር ላይ ተወርዶ ስንት ሪስክ ያለው ስራ የሚሰሩ ጀግኖች እኮ አሉ። አይደለም እዚህ ዝም ብሎ ሶሻል ሚዲያ ላይ ጮሆ ለመቅረት። ስለዚህ ምንም እንትን የሚባል የሚያካከብ እንትን ነገር ስለሌለው ይሄ ሰማዕትነት እንዲያው በዛ ደረጃ ወስደን የምናካብደው ነገርም ስላልሆነ ቀለል አድርጋችሁ እንትን በሉ። ዲያቆን ዳዊት ቪዲዮ ሰርተዋል፣ እየገባችሁ እንትን በሉ። ሪፖስት፣ ሼር፣ ታግ ምናምን አድርጉ ማየት አለባቸው የምትሏቸውን ሰዎች። ከዛ ውጭ እኔ ግን ምናልባት ቴዲ መናገር የምትችል ከሆነ እነ ብሩክ ኒውስን እና ሌሎችን አላናገራችኋቸውም? እነሱ አሁን ይህንን ዘመቻ ቢቀላቀሉ በጣም ቀላል ነበር ለእነሱ። ዲለን ፔጅ ላይ ወይ ገሌ ላይ ሄዳችሁ ታግ አድርጉ ቢሉ እነሱ ብዙ ኦዲየንስ ስላላቸው አንደኛ፣ ሁለተኛ ስለሚደመጡ። ይቅርታ ታላቁ፣ ምናልባት እኔም ሌት ነው የገባሁት እና እነ ዲሊየን ቅድም ስም የፈረንጆቹን ስም ያነሳችሁትን እንደው አንዴ ሪቫይዝ ቢደረግ ለምን አስፈላጊ እንደሆኑ እነማን እንደሆኑ እኔም ራሴ ሌት ነው እንትን ያልኩትና አንዳንዱን ነገር ሪቪው ይሆናል የምልገባ ላይክ ሌት ለገባ ሰው ወይ አሁን እየገባ ከሆነ እነዚህ ሰዎች ታግም እየተደረጉ ነበረና ጀስት ሪቪው ቢደረግ ጥሩ ይመስለኛል ለማለት ነው። ሌላው በነገራችን ላይ እንዴት እንደምታመጣው እኔ አዶን ነው ፈሪ ሰማዕታት ብላል። አንዳንድ ጊዜ ከየት እንደሚመጣለ አላውቅም፣ ግን እንደው ቃለ ሕይወት ያሰማልን ለማለት ነው። ታው ሶላ ስክሪፕቸር እንዳይመጣ እንዴት እንደምታመጣው እንደው ይገለጽልሃል። እውነት ለመናገር ብቻዬን ስስቅ ነው የቆየሁት። እኔ ራሴ ያቆም ብቻዬን ስስቅ ነው የቆየሁት። በጣም ወደዋል። አገላለጽ በጣም በጣም ልዩ ነውና ቃለ ሕይወት ያሰማልን። ግን ወይ ክርስቶፎሮስ ወይ አንዳቸው እነዚህ ሰዎች እነማን እንደሆኑ ብታስረዱ ጥሩ ይመስለኛል ለማለት ነው። ቴዶ መቀጠል ትችላለህ አንተ። እንደዛ እንቀጥል። መላከ ገነት ቀሲስ ዲበኩሉ መጥተዋል። ይፍቱን ያርኩን አባታችን ዲያቆን ሕዝቅያስም መጥተዋል። ወንድማችን ድል በድል ኢየሱስ መጥተዋል። ከስርም ያላችሁት ወንድሞቻችን እንደዛው ኮፕሊንኩን ከፍ አድርጉት። እሺ እኔ ጋር አንዳንዴ ያለታዘዘ የሚል ነገር አለውና ኮፕሊንኩ ከፍ ይበል። ምናልባት የተወሰነ መግለጽ የምትችሉ አናፖሎጂ ልትገልጽ ነው? እሺ አይ እንትኖቹ የታወቁ ናቸው። አሁን ዲለንም አሮንም ፌስቡክ ማነው ቲክቶክ ላይ በጣም 17 ሚሊዮን ነው ያለው። ጳዚዮን ካለሽ ለምን አትገቢም? ወይም ጎዶሊያንስ አንዳችሁ ግቡና ሁሌም በቃ በትልቁ እናንተ እዛ ጋር ሆኑ። የሚወጣ የሚገባ ሰው ስላለ ወዴት መሄድ እንዳለበት እንዲህ ካልተነገረ አይገባውም፣ ሰው አይረዳም። እና ዲለን ለምሳሌ በጣም ተጽዕኖ ፈጣሪ የሆነ ልጅ ነው። ዴይሊ ሜል ራሱ ሲለቅ ኮሜንት ላይ ነጮቹ በቃ እስቲ የሆነ ዜና ሲለቅ ማለት ነው ዴይሊ ሜል ዲለን እስኪለቅ ደግሞ እስቲ እንጠብቅ ብለው ነው የሚቀልዱት፣ የምርም ማለት ነው። እና እሱ ቢዘግበው ድምጻችን ሞር ይሰማል ነው። ያው አንዱ እንትን ግሪፍን ሪሊዝ የምናደርግበት መንገድ እኮ ድምጻቸውን ማሰማት ነው አይደለ? እነዚህ ኦርቶዶክሳውያን ሚዲያ ስለሌለን፣ መንግስት ስለሌለን፣
ቤተ ክህነት የሚባል ስለሌለን ነው የምንጨፈጨፈው። ስለዚህ በቃ መለመን አለብን ማለት ነው። የእኛ ቤተክርስቲያን ያልሆነ እውቀቱ የሌለው ምኑም ዜናውንም ማያቅ አንድ ነጭ እየለመንን ነው በቃ ባጭሩ። እሱ ኮሜንት ላይ የሚለቀው አንድ ከ40 ደቂቃ ኦልሞስት 1 ሰዓት ሆኗል ከለቀቀው የሆነ ቪዲዮ ለቋል። እና እዛ ላይ እየሄድን ኮሜንቱን ብናጥለቀልቀው ብዙ ኮሜንት ተደርጓል። አሁን ወጥቼም አይቼዋለሁ። ግዴታ መጻፍ አይጠበቅባችሁም። ትሄዱና የኛ ልጆች ኮሜንት ያደርጉታል። ኮፒ ፔስት መቼም እቺን ማያቅ አለ ብዬ አላቅም ማለት አልገምትም። እዚህ 18 ዓመት በላይ የሆነው ነው ዩዘር ኔም ምናምን እንደዚህ ከፍቶ የገባ ሰው ነውና ኮፒ ፔስት ማድረግ ምን ያቅታል? ከዛ ውጪ ደግሞ ሜሴጅም አድርጉለት። አንድ ምናምን ሊፈቅድላችሁ ይችላል። ሜሴጅ አድርጉለት ቀጥታ ማለት ነው። ብዙ ሰው ሲያደርግ ምንድነው አቴንሽኑን ግራብ ለማድረግና ይሄ ጉዳይ ምንድነው ብሎ እንዲያየው። ባለፈውን ስለ አባይም ቀደም ታላቁ እንዳለው እንዲዘግብ አድርጎታል። ማነው ብሩክ ኒውስ የሚባለው ማለት ነው። እንደውም ወደ ኢትዮጵያም እንዲመጣ ጋብዞት እሺ ብሎታል። እና ብሩክ ኒውስም ኦርቶዶክሳዊ ወንድማችን ነው። በጣም ከቤተክርስቲያን ሩቅ የሆነ ወንድም አይደለም። ብናስረዳው የምትቀርቡት ሰዎች ብትነግሩት። አሁን እኔ በዚሁ አጋጣሚ አንድ ነገር ልናገር የሚከብደኝ ነገር ስላለ ማለት ነው። አሁን እኛ ያለነው ውጭ ሀገር ነው። እኔ ኖርዝ አሜሪካን ያለሁት። ኢትዮጵያ ያለው በቤተክርስቲያን ምክንያት የደረሰብኝ ብዙ ያው መከራ አይባልም በረከት ነው የሚባለው አይደለ አለ። አሁን ያንን መናገርም አልፈልግም፣ እናንተም አታውቁም እንድታውቁም አልፈልግም። እዚህ ላይም እንግዲህ አንዳንዶቻችን ገጻችን አይታወቅም፣ ባክግራውንዳችንም አይታወቅም፣ በድምጽ ብቻ ሊሆን ይችላል እና ለመናገር ራሱ በቃ እየከበደን ነው አንዳንዶቻችን። አንተ ውጪ ቁጭ ብለህ አይነት ሜሴጅም ይመጣል። ምን አለብህ? እንዴት እንደምናየው ራሱ ቅድም ታላቁ ሊነካካው ፈልጓል ማለት ሞር አብራርታችሁ። አሁን እኔ እሺ ይሁን እኔ ማንም ስለማያውቀኝ ፎሎወርም የለኝም። ለምሳሌ ቴዶ አለ። ለምሳሌ እሺ አሁን እዚህ ጋር ቴዶ አለ። ኢትዮጵያ ያለ ስንት ጊዜ ታስሮ እንደወጣ እናውቃለን በቤተክርስቲያን ጉዳይ። እሱ አሁን ውጪ ነው ያለው። አሁን ያንን ሪዝኒንግ እዚህ ጋር ብታመጡት ይሰራል? እሱ ጋር ብታመጡት ሪሊ ኢትዮጵያ ብንሆን በዚህ ደረጃ እናወራም? ኢትዮጵያ ያላችሁትስ ቆይ ምን እንዳትሞቱ ነው? እኔ ማይገባኝ ማለት ነው። ምን እንዳትሆኑ ነው? ቆይ ቤተክርስቲያን ጠፍታ ባንዴ እኮ የሆነ ሳይመልታኒየስሊ በቃ የሆነ ሊያጠፏት አይችሉም። እንዲሁ ነው ቀስ በቀስ ነው እያመናመኑን የሚያጠፉን እንጂ የሆነ ኤክስፕሎዥን እኮ መጠበቅ የለባችሁ። እና አይ ዶንት ኖ እኔ ማለት ግራም የሚያጋባ ነገር ነው። ኢትዮጵያ ስለሆንን እንደው ተረዱን አይነት ኮሜንት በጣም ያሳፍራል። በእውነት በጣም ያሳፍራል። ስለ ፖለቲካ አይደለም ያወራነው ወይ የሆነ ስለ ኑሮ አይደለም፣ ስለ ቤተክርስቲያን እኮ ነው። የትም ሁን በየትኛውም ሰዓት በቃ ኦርቶዶክሳዊ እኮ ነን። የሆነ ቦታ ስንገባ የሆነ ሀገር ስንሄድ ምናምን ነው እንደ ኦርቶዶክስ የምንሆነው። ሰላም ሲሆን ብቻ ነው አደባባይ የምንወጣው ኦርቶዶክሳዊ ሆነን። አይ ዶንት ኖ እንዴት አንደርስታንድ እንደምናደርገው። ኤኒዌይስ ሰዎቹ በጣም ተጽዕኖ ፈጣሪ ናቸው። ድምጻችንን ከፍ እንዲያደርጉ ለመጠቀም እየጣርን ነው። ዲያቆን ምናልባት እኔ ትንሽ እንትን ልበልና ሌላ ሰው የሚገባ ካለ መግባት ይችላል። እኔን ከታች ማድረግ ትችላላችሁ። ቀጥል። እሺ አመሰግናለሁ። ያው ዲያቆን ይቅርታ፣ ቀሲስዬ ይፍቱኝ፣ ባርኩኝ፣ ጥብቅ ይስጡኝ፣ ክነቶትን ይጠብቅልኝ። ሰላም ብያለሁ። ቀሲስ መላከ ፀሐይም ካሉ ይፍቱኝ ብያለሁ። ታላቁ እግዚአብሔር ባርክ፣ እግዚአብሔር ይፍታ። ጎሽ ማን ነው? ኢሲስ ማን? ይቅርታ ቀሲስ በጣም ስላል እንኳን ፕሮፋይል ቀይረው መጡ። በነገራችን ላይ ማን እኔ ነው ወይ ማን? እኔ ነው ቀሲስ አይደለም። ሰላም ገብተው ነው የጨለመብኝ። ምንድነው ቀሲስ ቀለመወርቅ ምን አሉኝ? አይ ድል በድል መምር ድል በድል ነው። እሳቸው ማን ነው የሚያወራው? ፕሮፋይል ላይ ወንጌል ነው። ኦኬ አዎ እያወሩ ነው እሳቸው ላይከ ወንጌል ናቸው። ተመልሼ መጥቼ ነው። ተሳክቷል። እሰይ እግዚአብሔር የተመሰገነ ይሁን። አባቶችን አግኝቼ አናግሬ ኢትዮጵያ ውስጥ ያለውን አንድ አልቀረኝም። ኤቭሪቲንግ ተናግሬ ያለው ድምጽ እንሆናለን። በጸሎት ከናንተ ጋር ነን ብለዋል። ቪዲዮ ቀርጫቸው አሁን ሪፖስት አድርጌው ነው የገባሁት።
ገብታችሁ ማየት ትችላላችሁ። እግዚአብሔር ይመስገን። እንግዲህ ይሄ ሶስተኛው እንግዲህ ሶስት ይሄድ ነው። ሶስቱም ቦታ ድምጽ እያሰማን ነው። በርቱ ክርስቲያኖች፣ እነሱም ድምጽ ይሆኑናል። ስልክ ተለዋውጠናል፣ እየተደዋወልን በሰርቪሳቸውም ታይም በሚዲያቸውም ላይ ድምጽ እንዲሆኑን አጽንኦ ሰጥተን ደጋግመን እንናገራለን። እግዚአብሔር ይመስገን፣ እውነት እግዚአብሔር ይመስገን። ግብፃውያንም እያወቁ ነው። በርቱልን። አሁን እንደዚህ አይነት ስራ ነው መስራት ያለብን። በርቱ። አንዳንድ የራሳችን ወገኖች እንዲያው ኢትዮጵያውያን ናቸው የምንላቸው ቢነፍጉንም ድምጻቸውን ግብፃውያን ይኸው እየተራዱን ነውና እግዚአብሔር ይመስገን። ቪዲዮ ተለቋል። አሁን ለቂው ነው የመጣሁት እና እግዚአብሔር ይመስገን። ጸሎታችሁ ተሳክቷል። መብርሃን አላሳፈረችንም። ተሳክቷል ሁሉ ነገር። ዲያቆንዬ ዛማኑኤል ካለ ኤስቲኤስኤ ለመሄድ ሀሳብ አለ እንደ ፋዘር አንቶኒ ጋር ፋዘር አንቶኒ ጋር አሁን ፋዘር ጊዮርጊስ ጋር ነበርኩ የቆየሁት። እንሄዳለን። አድራሻቸው ባገኝ በጣም አሪፍ ነው። እሳቸው ጋርም ወይም ምናልባት ቀጠሮ ካላስያዙን በስተቀር እኔማ ቀሲስ አባይነህ በኩል ልሞክር ነበር እሳቸውን። ኦኬ ለምን መሰለ የፋዘር አንቶኒ ወንድም ስቲቭ I don't know if you heard again he works in the White House by the way. ኦኬ እና በተለይ ኢንስታግራም ላይ አክቲቭ ስለሆነ በጣም ስቲቭ መሳያ ይባላል እና እንደምንም አረ ችግር የለም ማድረግ። አዎ ዶክተር ላክልኝ በውስጥ መስመር አንተ ኢንፎርሜሽኑን ላክልኝ። እሺ በቃ ጽፍልሃለሁ። እሁድ ብትሄድ ነው መሰለኝ ከፋዘር አንቶኒ ጋር በተለይ እሄዳለሁ። ሰርቪስ እንዲያውም ችግር የለም። ደብሬን አስፈቅድና ቀጥታ ነው የምሆነው። ችግር የለም። ይላኩልኝ። ጽፍልሃለሁ፣ በውስጥ ጽፍልሃለሁ። እሺ ይላኩልኝ። እግዚአብሔር አምላክ ያክብርልን። እንኳን ደስ አላችሁ። ተሳክቷል። ይሄው ዲያቆንዬ ላይከ ወንጌል በእርሶ ስም ሰላም ለኪ አድርገን እስኪመጡ ድረስ እግዚአብሔር እንደው ኃይል አለው። እመቤታችን ታማልደናለች ብዬ ወንድሞቼ ጋር ያው አንድ ንጹህ ልብ ያለው ሰው ከዚህ ከመሃላችን ስለሚኖር ጸሎታችን ሰምሯል። በድል እንደሚመጡ ተስፋ አለን ብለን እግዚአብሔር ይስጥልን። እንኳን በደህና መጡ። እንኳን ከኛ ጋር እውነት ከኛ ጋር ሆነች። እግዚአብሔር ያክብርልኝ። አሁንም ይረዳናል። የኛ አምላክ አይተኛም። የኛ አምላክ የሩቅ አምላክ አይደለም፣ የቅርብ አምላክ ነው። ይሰማናል። አሁንም እንባችንን ያብስልናል። አይዟችሁ፣ በርቱ፣ ተስፋ እንዳትቆርጡ። ዲያቆን ዛማኑኤልን በእውነት ጸሎት አድርጉልኝ። ሰላም ለኪ እንድትደግሙልኝ። በኋላም ወደ 3 ሰዓት ሲሆን ደግሞ አንድ ሰላም ለኪ እንደግማለን። ሌላ መሳሪያ የለንም። እግዚአብሔር ቤተሰቦች በርቱልኝ። በጣም እንደው ቅድምም እንደተናገርኩት የዩክሬን ኦርቶዶክስ ቸርችም ይሄንን ቃል ገብተውልናል ድምጽ እንደሚሆኑ በጣም ነው የምናመሰግናቸው። ግብጽም ዩክሬንም ሌላ ደግሞ የቀረ እንሄዳለን። እንግዲህ ዛሬ ጉዞ እያደረግን አብያተ ክርስቲያናትን ድምጽ እንዲሆኑን አጽንኦ ሰጥቶ መናገር ነው። ኢስተርንም ዌስተርንም አሁን ላይ በቃ ባገኘነው አጋጣሚ ድምጽ እንዲሆኑን ለዓለም ሕዝብ ማሳወቅ መቻል አለብን። በርቱ ማለት ነው። ይቀጥሉ። ምናልባት ዲያቆንዬ እኔ ልቀጥል። እሳይ ላከ ወንጌልሽ በጣም ደስ ይላል። ጥሩ ነገር ነው። ምናልባት ትንሽ ስሜታዊ ሊሆን ይችላል። እንደምትታገሱ ተስፋ አድርጋለሁ። ቀሲስዬ ይፍቱ ብያለሁ። እንግዲህ ምናልባት አንዳንድ ጊዜ እንዲህ አይነት ነገሮች ሲከሰቱ ሰውን ስሜታዊ ሊያደርጉ የሚችሉ ጉዳዮች ሊፈጠሩ ይችላሉና እንግዲህ ይችን እንግዲህ የ3000 አይደለም እንግዲህ በክርስትና እምነት ውስጥ ከተመለከት ነው ከ7500 ዓመት በላይ አምልኮተ እግዚአብሔር የሚፈጸምባትን ሀገር ታሪኳን ሁሉ ሰንዳ ሸክፋ ያስቀመጠች ይቺ ሀገር እንግዲህ እቺ ቤተክርስቲያን እንትን አጣ ማለት ነው። ይሄ ምንድነው? ይቅርታ ቪዲዮ ልክፈት። ሰሚ አጣ። ሰሚ ሚያቶች ይሄ የሰባውንን የሚመጠምጡ የወፈረውን የሚግጡ ወንበዴዎች ስለተጠራቀሙበት ቤተ ክህነቱ በእኛ ደም የኛን ወዝ የኛን ላበት የኛን መድማት የኛን መቆሰል ያንን ምን የሚሉ ስለሆኑ ያ ለነሱ እርካታቸው ስለሆነ የ8 ዓመት የ10 ዓመት የ12 ዓመት ህፃን እንደ በግ በማተቡ የታረደበት ሀገር ላይ ሰሚ ስላጣን አንድ ዴይላን የሚባል ሰው እየፈለግን ነው። አይገርምም? ያሳፍራል እኮ ጎበዚ ማርያምን። ይሄ የመጨረሻ አሳፋሪው ነገር ነው።
ለምን ቤተክርስቲያኒቱ ካዋረዱን ከገደሉን ካሳደዱን ከጨፈጨፉን በላይ ሌላ የሚያዋርዱን ውርደታችንን ደስ የሚሰኙ አባት እረኛ ተብለው ምንደኛ ስላሉ ይኸው ዛሬ እየፈለግን ነው። ሶሪ ይቅርታ አድርጉልኝ። እኔ እነገሌ አባት አሉ እናንተን እንድትሉኝ አልፈልግም። እና ከፈልጋችሁ እናንተ ማለት ትችላላችሁ። እና ግን ሰለሞን የጸዳበት ቤተ መቅደስ ያ ጅራፍ አንድ ቀን ይነሳል። የምር ይነሳል። ማርያምን ይነሳል። ያ የሰለሞን ቤተ መቅደስ የጸዳበትን ጅራፍ ግን እግዚአብሔር መድኃኔ ዓለም ኢየሱስ ክርስቶስ ለእንደኔ አይነቱ ሰው አይስጠው ነው የምል። አሁን እላለሁ ለኔ ለራሴ እላለሁ ለእንደኔ አይነቱ ሰው ምናልባት በትክክል እያዩ ነገሮችን ነቅሰው አውጥተው የሚያጠርጉ የሚጸዱ ሰዎች እንዲኖሩ ይሁን፣ ችግር የለውም። እና እግዚአብሔር ይርዳል። በርቱ ወንድሞች። ያው ደግሞ ፕሮፋይል ፒክቸር እንደምታውቁት እኔ ቲክቶክ ገብቶ ከመውጣት ውጪ እኔ እንደዚህ አይነት ብዙም ዕውቀቱ የለኝም። የዚህ የማህበራዊ ድረገጽ ዕውቀት ስለሌለኝ ለዛ ነው ያልቀየርኩ። ለዛ ነው ሲላክልኝ የቀየርኩ። ላከ ወንጌል በረከት ይደርብኝ ወንድም አለም። ተባረኩ። እግዚአብሔር ይስጣችሁ አለሁ። ከፈለክ እኔን አስወርደኝና ሌላ ሰው ማስገባት ትችላለህ። ዲያቆን ማርያምን በጣም ስሜታዊ ያደርጋል። ክርስቶስ ምስክሬ ነው። እኔ ይቅርታ አድርጉልኝ። አየው ማርያም ምስክሬ ናት። እኔ እንቅልፍ የለኝም ይሄን 5 ቀን። ማርያም ምስክሬ ናት። እንቅልፍ የሚባል ባይኔ አላይም። ማርያምን አላይም። መሬት ላይ ነው ተኛ አላይም። እንቅልፍ አልተኛም። ኮስ የሚረዳን ሰው በኢየሱስ አረቱ እናታችሁ። መልካም እሺ። እግዚአብሔር እንግዲህ መጽናናቱንም ጥንካሬውንም ብርታቱንም ያድለን። እሰማለሁ አይደል? ላይ ከወንጌል ያ ይሰማል ያ ነው። አዎ። እና መበርታት መጠንከር መቻል አለብን ሁላችንም በተቻለ መጠን። በነገራችን ላይ እንባችንን ብሶታችንን ይሄ ምንድነው ይሄ እሱን የሚጨፈጭፉን አካላት ፊት ፈጽሞን የማድረግ እንደሌለብን ነው የማምነው። በነገራችን ላይ በልበ ሙሉነት በወኔ እያንዳንዱን ነገር በትጋት መፈጸም ያለብንን ነገር ነው መፈጸም አለብን ነው የማምነውና ይዟችሁ መበርታት መጠንከር ነው። ዱልዬ ጠንከር በል በርታ። አዎ ያንገበግባል፣ እንቅልፍ ያሳጣል። እንዴት እንተኛለን? እንደዛ በዛ ልክ በተለይ ደግሞ በጣም እውነት አይኑ ኖሮት ላየ ምን አይነት መከራ እንደደረሰባቸው ህፃናቱ ሳይቀር አባቶቻችን ካህናት፣ ዲያቆናቱ፣ ምዕመናኑ፣ እናቶች፣ አባቶች፣ አዛውንቱ እንዴት ያለ ህሊና ሊተኛ ይችላል? ሊያንቀላፋ ይችላል? እና እውነት ነው። እንዲሁ ደግሞ ምናልባት ጉዳዩን በጥልቀት ያልተረዳ ሰው ያልገባው ሰው በድንዛዜ ውስጥ ያለ ሰው ደግሞ ምናልባት ምንም እንዳልተፈጠረ አድርጎ ሊረዳ ይችላል። ከእኛም መካከል ነው የምላችሁና ወንድሞቻችን ቤተክርስቲያን በይሳት እጅግ በጣም ነው የምታሳዝነው። ስደት ላይ ናት። አልበቃም በጣም ብዙ ጊዜያት ሆነው እንደዚህ ከሆነና እኔና እናንተ ደግሞ እንቅልፍ ላይ ነን። አዎ እንቅልፍ ሊነሳን ይገባል፣ ሊከነክነን ይገባል። በቃ ግድ ነውና በተቻለ መጠን ግን ስሜታችንንም ደግሞ ያዝ እያደረግን በቃ መስራት ያለብንን ስራ ግድ ነው መስራት ያለብን ጥግ ድረስና አይዞን እንበርታ። ጥሩ ነው፣ መልካም ነው። ዴለም ፔጅ ላይ በደንብ እየሄዳችሁ ዴለም ፔጅ እያላችሁ ሰርች እያደረጋችሁ አይ ቲንክ ዶት አለች መካከል ላይ እንደዛ እያደረጋችሁ በደንብ ማሳወቅ ያለባችሁን ነገር አሳውቁ። ቀደምም አንዴ ስትነግረኝ ነበር በውስጥ አይ ቲንክ እሱ ጋር መሰለኝ ጽፌለት መልሶልኛል። አይዋለው አይነት ነገር እንደዛ ብሎኛል ስትለኝ ነበር ቅድም ቃል ላይ እና እንደዛ ሞክሩ። ቅድም አይ ቲንክ ቴዶ መሰለኝ ሲናገር የነበረው ወይም አይ ዶንት ኖ ብቻ አንዳችሁ ስትናገሩ ነበረ እና በዚህ መንገድ በጣም መበርታት በጣም መጠንከር ይጠበቅብናል። ሁላችንም እንደዚሁ አንድ ሆነን ልንቆም ይገባል። በተለይ እንደው ወንድሞቼ በብዙ ነገራችን ልንሆን የምንችል በእድሜም በምንም አባቶች የሚናገሩትን ነገር ወንድሞች እርስ በርሳችን የምንነጋገረውን ነገር ተናበን እናድርገው። እዚህ ማህበራዊ ሚዲያ ላይ የምናገለግል ተናበን እናድርገው። የማይሆን ርዕሰ ጉዳይ ይዞ በዚህ ሰዓት ቤት መክፈት እንዲገንጠል ብሎ እንደው በራስ አካሄድ የመሄድ ትዕቢትም የመሰሉ ነገሮችን ሁሉ እንመለከታለን። ምላሾች ምኖች እነሱ ከገዳይ ወገን እንደሆን ያስባንናሉ። እውነት ለመናገር
እና በጣም ጥንቃቄ ይፈልጋል። በምንችለው ነገር ሁሉ ሸር፣ ታብ፣ ኮፒ ሊንክ፣ ሪፖስትም እያደረግን ያልሰሙ ወንድሞቻችን መምህራን አባቶች እንዲሰሙ እያደረግን እዚህ እየመጣን ሀሳቦቻችንን ስሜቶቻችንን ያው እየተጋገዝን እየተረዳዳን ሀሳብ ለሀሳብ እየተገናኘን ድምጻችንን ማሰማት ይጠበቅብናል። የምናሰማው ድምጽ በነገራችን ላይ አትግደሉን ነው፣ ሌላ እኮ አይደለም እኮ። እንዴ ቤተክርስቲያን ምን አጠፋች ነው እኮ? ለምን ቤተክርስቲያን ትሰደዳለች? ለምን እንደዚህ አገር በሰራች ነው? ምንድነው በደሏ? ችግር ሲነሳ ብጥብጥ ሲነሳ እሷ ላይ ብዙ ነገር ሲሆን በትዕግስት አረቃ በማሰብ ሁሉን ነገር እንደ ጧፍ እየነደደች እንደ ሻማ እየቀለጠች ስለምታሳልፍ ነው ግዴታ መባለግ ነበረብን። ወጣት አልኖራት ብሎ ነው እንዴ? በነገራችን ላይ አይደለም እኮ። ግን ያው ኦርቶዶክሳዊነቱ ደግሞ ያዘን የቤተክርስቲያን አንድነቷ ፍቅሯ እሱ ይዘናል። በነገራችን ላይ ማንንም እንጂ እኮ ማንም ከማንም ያንሱ ነው እኮ አይደለም። ግን ፍጹም ክርስቲያናዊ በሆነ መንገድ ይህንን ነገር ማስተካከል እንችላለን። አርቆ የማሰብ ገብቷቸዋል። ለሀገርም ጭምር ለሚያምነውም ለማያምነውም የማሰብ ያ ነገር ስላለ እንዲያቆን በዛ ትክክለኛው መንገድ ኦርቶዶክሳዊ የሆነው መንገድ ስለሆነ በሱ አኳኋን ስርዓታችንን ይዘን ክርስቲያናዊ በሆነ ፍጹም በሆነው መንገድ በዛ ድምጻችንን እናሰማለን። እና አይዟችሁ በርቱ ጠንክሩ ነው የምለው። ወይ አሁንም ዛሬ ከምሽቱ 4 የሚደርሱ ቅድም ደግሞ 6 ኦርቶዶክሳውያን በጥቅሉ 10 ኦርቶዶክሳውያን ዛሬ ራሱ ሙተዋል። አርሲ ዛሬ በ24 ማለት ነው። ምሽትና ቀን ላይ ትናንት አይደለም ከትናንት በፊት አይደለም፣ ዛሬ ጥቅምት 24 2018 ዓመተ ምህረት ነው ይሄንን እንምላችሁ። ስለዚህ በፊት ከነበረው ዴዝቶን ላይ ጨምሩበት 10። ምንም እኮ እያመጣን አይደለም ቱ ቢ ኦነስት። ይሄ አሁን ይሄንን ተናገርን አልተናገርን እኮ ዋስትና እየሆናቸው አይደለም። እዛ ላሉ ሰዎች አግራቬቲንግ ነው ጭራሽ ለገዳዮቹ ሞራል ለሚሰጣቸው እንደው እውነቱን ለመናገር ሞራል ለሚሰጣቸው እስቲል ይሄንን እንኳን ለማድረግ ፈቃደኝነት አለ። what ማለት ምንድነው እየተካሄደ ያለው? ራሱ አንዳንድ ጊዜ ምንድነው እየተካሄደ ያለው ማለት እኛ ሰራን አልሰራን እዚህ ጋር ኮፒ ሊንክ አረጋችሁ አላረጋችሁ፣ ላይክ አረጋችሁ አላረጋችሁ፣ ሪፖስት አረጋችሁ አላረጋችሁ ዋስትና እየሆናችሁ አይደለም እዛ ላይ ላሉት። እስቲል ይሄንን ስራ እንኳን ለመስራት ነው ምንም እንትን የለም። የዛሬ 2010 ላይም ነባይነ ነው 2018 ነባይነ ነው ከመዘ ነባይነ ኮነ እንዴ እስከ መቼ ነው አለቀስን እንዴት ነው ነገሩ? ዝም ብለን እያለቀስን መኖር እኮ ሊሆን ነው እንደዚህ ከሆነማ እንዴ። በቃ ተለማመድን። እነሱ ሙቀታችንን ለኩት አወቁን ብለን በቃ ምላስ ብቻ እንደሆን ማለት ነው። ተግባር ዜሮ እንደሆን አወቁን። ቢጮሁ ነው ምንም አያመጡም። ዝም ብለ 1-2 ሺውን ጨፍጭፈው ይለዋል። ጨፍጨፍ ያደርገዋል። ዋ ይባላል። ከ1-2 ወር በኋላ ጸጥ ይላል። 2 ወር ከቆየም እንግዲህ ተመስገን እግዚአብሔር ይመስገን ሳምንት ማይቆይ ትንሽ ይቆያሉ። አሁንም ይደግሙታል። ነገም እንደማይደረግ ምንም እርግጠኛ አይደለም። ትናንትም ብየዋለሁ። ይሄንን ዋስትና የሚሆናቸው ስራ ነው መሰራት ያለበት። ሁላችንም አርቀን ልናስብ የሚገባው እዛ ላይ ነው። አትሊስት ግን ይሄንን ሶሻል ሚዲያ ላይ ያለውን ቢያንስ እንደው ይሄንን ነገር ማድረግ እንደው ወላዲተ አምላክ እንደው አርጉ መባል ራሱ ነበረበት። ቪዲዮ ስሩ መባል ነበረበት። እንትና ጋር ሄዱና ኮፒ ሊንክ አርጉለት መባል ነበረበት። የዝነት ዮር ግዴታ የሁላችሁም ሰዎች የዝነት ዮር ግዴታ ዲያቆን ገሌን በጸሎት አስቡት መባል ነበረበት። እየወጣ እየወረደ እያያችሁት አይደለም ሰውየው? ለምን አታረጉለትም እናንተ ራሳችሁ? በጣም ነው የሚያሳዝነው። እኛ እዚህ ላይቭ ቁጭ ብለን ሰዎቹ ለካ እየተገደሉ ነው እዛ። እዚህ ኮፒ ሊንክ አርግ አታርግ እኛ ጭቅጭቅ ላይ ነን። ለካ እነሱ እየታረዱ ነው እዛ።
ዛሬ ማለት ነው። ኢማጂን ጸግሽ ምናልባት ቪዲዮ ስለሰራ እዛ ላይ ገብታችሁ ወይ ጸጋዬ ካለ ተናገር ደስ ይለኛል። አለሁኝ ዲያቆን። እሺ ያው አሁን ተጨማሪ የሞቱት እንግዲህ አሁን የሰራሁትኝ ለስድስቱ ነው። 4 ተጨማሪ አሉ። ሆስፒታል የደረሰው የ6ቱ ሰዎች ሬሳ ነው። እንግዲህ ሟቾቹ አርሲ መርቲ ወረዳ ላይ ኮምቦንሳ የምትባል አለች። እዛ ወረዳ ላይ ጋዶ የምትባል ቀበሌ ላይ 6 ሰዎች ናቸው። እንግዲህ በእርሻ ጤፍ አጨዳ ላይ እያሉ ነው መተው 6ቱን ገድለዋቸው ረሽነዋቸው የሄዱት። አሁን ኦቦምሳ ሆስፒታል ነው የሚገኘው ሬሳቸው። እዛው ሬሳ ክፍል ላይ ካሉ ሰዎች መካከል ላይ ነው አሁን ደውለው የነገሩኝ እና 6ቱም ኦርቶዶክስ ስለሆኑ ብቻ ማህተብ ስላላቸው ብቻ ነው እንግዲህ ጤፍ የሚያጭድን ድብድብ ላይ ያልሆነ ምንም ያልሆነ ረብሻ ላይ ያልነበረ ሰው 6ቱን ነው ረሽናቸው የሄዱት። አርሲ መርቲ ወረዳ ኦቦምሳ የምትባል የገጠር ከተማ ላይ ጋዶ የምትባል ቀበሌ ውስጥ ማለት ነው። እንግዲህ በጣም የገጠር ቀበሌ ነው። አሁን እያለቀ ያለው እየተጨፈጨፈ ያለው ገጠሩ ላይ ነው። መሀል ላይ አይደለም የጀመሩት። ገጠሩን ካጸዱ በኋላ ከጨረሱ በኋላ ነው እንግዲህ አሁን ወደፊት እየመጡ ያሉት። ትናንትና የተገደሉትን ዛሬ ዘግቤላችሁ ነበር አይደል? እኚህ ሰው በጣም የሚያሳዝኑ እንደታ ፎቶቸውን ላሳያችሁ መሰለኝ። ምንም የእንትን አይደለም ሬሳ ምናምን ስላልሆነ ፎቶቸውን ዝም ብዬ ላሳያችሁ። እኚህ ሰው ናቸው እንግዲህ የ45 ዓመት ሰው ናቸው። ከዚህ በፊት 2 ልጆቻቸውን ገለውባቸው ነበረ። እንግዲህ 2 ልጆቻቸውን ገለውባቸው ነበረ። ዛሬ ደግሞ ትናንትና ማታ 5-6 ሰው እንደምታስታውሱ በ13 የተወሰዱት 6 ሰዎች ነበሩ። ከ6 ሰዎች መካከል ላይ 5ቱ ተገለው እንደነበረ ሰምተን ነበረ። ሆንቆሎ ላይ 5ቱ ተገለው እንደመጡ ሰምተን ነበረ። ከዛ በኋላ እንግዲህ አቆይተዋቸው ገለዋቸው ያመጧቸው አሁን ተመልሰው እኚህ ሰው ነጋ ተገኝ ይባላሉ። ከዚህ በፊት 2 ልጆቻቸውን ገደሉባቸው። አሁን ደግሞ ራሳቸውን እንግዲህ ገለው ነው ጥሏቸው ሄዱት። ቅዳሜ ማታ ለእሑድ አጥቢያ ነው ሬሳቸው የተገኘው። ዛሬ ደግሞ እንዲሁ ዛሬ በ24 ደግሞ አጨዳ ላይ የነበሩ ጤፍ ለማጨድ የወጡ ሰዎችን ነው አርደው በጥይት ረሽነዋቸው ሄዱት። ከዛ በተጨማሪ በጣም ብዙ መረጃዎች እየመጡ ነው። ምንም አይነት ዘገባ እንዳይደረግ ምንም አይነት መረጃ እንዳይወጣ እየተነገረ ስለሆነ እንጂ ዛሬ ብቻ ሌሎች መረጃዎችም አሉ። ገና እያጣራሁኝ ነው፣ እየደዋወልኩኝ ነው፣ ብዙ ቦታ ለማወቅ እየሞከርኩኝ ነው። ግን በጣም ብዙ ቦታ ላይ እየሰማን ያለ ነው። ቴክስት በውስጥ የሚደርሰኝ ቴክስት፣ በዋትስአፕ የሚደርሰኝ ቴክስት በጣም በጣም የሰቀጠጥ ነገር ነው። መድኃኒዓለም ነው የሚያውቀው፣ እግዚአብሔር ነው የሚያውቀው። በጣም ጥሩ ላይ አይደለም። በተለይ አርሲ ላይ ጥሩ ነገር አይደለም እየሰማን ያለ ነው። እስካሁንም ታፍኖ ያለ ነው እንጂ እንደው ይሄ ቢወጣ ቢነገር ብዙዎቹ ቢናገሩ ቢችሉ በጣም ብዙ ሰዎች መናገር ይችላሉ። ስማቸው እንዳይገለጽባቸው በውስጥ ቲክቶክ ላይ እየጻፉልኝ ያሉ ከዛ ቦታ ላይ ሆኖ ስልካቸውን እንኳን እየሰጡኝ ያሉ ሰዎች ቀላል አይደሉም። እኛ መናገር አልቻልንም። በቃ ሪፖስት እንኳን ማድረግ አንችልም። ቪዲዮ ነው ያሉት። ሪፖስት እንኳን ቪዲዮ ማድረግ አንችልም። ሪፖስት ካደረግን ይታወቅብናል፣ እንያዛለን ብለን እያሉ ያሉት እና ይህን ያህል ነው አርሲ ላይ ያለው መከራ፣ ይህን ያህል ነው ሰቆቃው። እንጃ የምጨምረው ነገር ከዚህ በላይ ያለ አይመስለኝም። ዲያቆን ዛማኑኤል የሚችሉ ከሆነ ቀጥሎ እርሶ። እሺ ቅድም ጸግሽዬ ቅድም ገብተህ የነገርከንን መረጃ በተለይ የስላሴ ቤተክርስቲያን በሚያሰራው ወንድማችን ላይ እየደረሰ ያለውን ግፍ ምንም ያው እንዳወራ ነው ማለት ነው። ጠዋት ግልጽ በነገርከን ቃል እዚህ ያሉ አባቶችም እዚህ ያሉ ሰዎችም እንዲሰሙ ምን አይነት የግፋቸው የጭካኔያቸው ጥግ ምን ያህል እንደሆነ እንዲያው እችን ነገር ብትደግምና ብትነግረን። ሌላው የተለቀቁ ቪዲዮዎችን ኮፒ ሊንክ አድርጉ። ኢቭን ግብፃውያን አባቶች የሚናገሩትን ወታችሁ ኮፒ ሊንክ አድርጉ። ተጽዕኖ ይፈጥራል። የኛ አባቶች ዝም ባሉበት ሰዓት ሌሎች አባቶች እየተናገሩ ነው። ይሄንን እንድትራዱን ሁሉም ሰው ቪዲዮ ሲሰራ እንድትራዱ አደራላለሁ። ጸግዬ የጠዋቱን ደግመህ ንገረን፣ እዚህ ያለን እንዲሰሙ ስለምፈልግ ነው። እሺ እዛው አርሲ ውስጥ ነው ይሄም እየተፈጠረ ያለው። አሁንም አርሲ ውስጥ ነው። የመድኃኔዓለም ቤተክርስቲያን የሚያሰራ ሰው ነው። በጣም ታዋቂ ሰው፣ የከበረ ሰው ነው። አሁን ከመሸም 2 ስልኮች ተቀብያለሁ። አንደኛው ዘመድ ነው። እስካሁን ድረስ ስም አልጠቀስኩም ነበረ።
ዝም ብዬ ነበር ስናገር የነበሩ ግን ዘመዶቹ መጥተው እገሌ ገሌ ነው ወይ ብለው በስም ጭምር ነው ጠቅሰው የነገሩ ነው። አዎ እገሌ ነው ብያቸዋለሁኝ። አሁንም ሙሉ መረጃ እንዲሆን ብዬ ስለፈለግኩኝ ነው። መስከረም 8 ነው ከቤታቸው እርሻችን ላይ ያንተ እንስሶች ገብተዋል ተብለው ከቤት ያስወጧቸው። መሳሪያ ይዘው እንዳይወጡ እንኳን እርሻችን ላይ የገባ ነገር አለና አስወጣልን ብለው ነው የወሰዱት፣ መሳሪያውን እንኳን ይዞ እንዳይከላከል። ከዛ በኋላ ከወሰዱት በኋላ ከበር እንደወጣላቸው ሲያዩ ወዲያውኑ አፍነውት ወሰዱት። መስከረም 8 የተወሰደ ነው። እስካሁን ድረስ እነሱ ጋር ያለው ስጋውን የራሱን ስጋ ቆራርጠው ነው እያበሉት ያሉ የሚል ነገር ነው መረጃ እየወጣ ያለው። የራሱን ስጋ ነው ቆራርጠው እያበሉት ያሉት። የመድኃኔዓለም ቤተክርስቲያን አሰሪ ነው። በጣም ባለሀብት ነው። በጣም ደገኛ ሰው ነው። በጣም ለቤተክርስቲያን ቅናት ያለው ሰው ነው። ብዙ ሰዎች እንደሚከተሉት ሲያውቁ በጣም ብዙ ሰዎች ተከታይ እንዳለ ስላወቁት ማንም ሰው ሳይሰማባቸው ግርግርም እንዳይነሳ ብለው እና እርሻችን ላይ ያንተ ፍየሎች ገብተዋል ብሎ ካስወጡት በኋላ መሳሪያውንም ይዞ እንዳይወጣ መስከረም 8 ቀን ካወጡት በኋላ ነው እንግዲህ አፍነውት ወሰዱት። ከዛ በኋላ አሁን እስካሁን ድረስ አስረውት የራሱን ስጋ እያበሉት እንደሆነ ነው የሰማነው። ከንስሐ አባቱም ጭምር ነው መረጃው የሰማነው። እና ይህን ያህል ነው አሁን አርሲ ላይ ሰቆቃ ነው እየሆነ ያለው፣ መከራ እየሆነ ያለው ይህን ያህል ነው። ህፃኑ ልጅም ሰምታችሁታል ብዬ አስባለሁ አይደል? ዛሬ ዶክተሮቹ እግሩ እንዲቆረጥ ወስነዋል። ከዚህ በኋላ እግር አይሰራም ብለውት በቃ እግሩ ከሆነ ክፍል በታች እንዲቆረጥ አድርገውታል። እንደምታስታውሷት ያቺ የቀረችዋ ትንሽዬዋ ልጅ የ8 ዓመት እድሜዋ እንኳን ያላት ልጅ እንኳን እናቷን የገደሏት በፊት ለፊቷ እያየች እናቷ፣ እህቷ፣ ወንድሟ፣ አጎቷና አክስቷ በአይኗ እያየች ነው የገደሉባት። ትንሽዬውን ልጅም ጭምር እናቱ ጀርባው ላይ እንዳዘለችው ስቲል እንደታሰረ ነው። መከላከያ እንኳን ሲያገኘው እንኳን እንደታሰረ ገመዱ የእናት መቀነት እንደታሰረበት ነው ጭምር ያገኙት። እግሩን በጥይት መተውታል፣ በቆንጨራ መተውታል። የ4 ዓመት ህፃን ልጅ። ይሄ ህፃን ልጅ አሁን ከእግሩ በታች የሆነ ክፍሉ ላይ አልሰራም ብሎ ዛሬ ዶክተሮቹ ምልክት አድርገውበታል። አስፈላጊ ከሆነ ፎቶም ላሳያችሁ መሰለኝ። ያን ያህል እንትን አይደለም፣ ኮሚኒቲ የሚገድብ ነገር ስላልሆነ እግሩን ብቻ ላሳያችሁ። አሳየን ጸግዬ፣ ክፈተው ክርስቶፎሮስ ከፍ አድርገው ጸግሽን። እንግዲህ ድምፅ ሁኑ የምንለው እነዚህ ነው። ምን ያህል ጨካኞች ግፈኞች እንደሆኑ ተመልከቱ። የራስን ስጋ ቆርጦ እስከ ማብላት ድረስ ይሄን ያህል ነው ጭካኔያቸው። ይሄን ያህል ነው ለኦርቶዶክሳውያን ለክርስቲያኖች ጥላቻ። ከዚህ በኋላ የምንተኛበት ምንም ጉዳይ የለም። የተኙ ይተኙ፣ ግን ቀንና ጊዜ ያለ የምንነጋገርበት። አሁን ግን ለወገኖቻችን ድምፅ እንሁን፣ መፍትሄ እንፈልግ። አደራችሁን ሁላችሁም ከዚህ በኋላ ባሉት ቀናቶች ለወገኖቻችን ድምፅ እንሆናቸው። ተመልከቱ፣ ይኸው ቪዲዮ ተከፍቷል። ይሄ ምልክት የምታዩት የሚቆረጥበት ቦታ ነው። በቃ ዛሬ ጠዋት ምልክት አድርገውበት ይሉት። ከዚህ በኋላ ያለው እየተንቀሳቀሰ እየሰራ ስላልሆነ ይሄ የ4 ዓመት ህፃን ልጅ ከዚህ በታች እንዲቆረጥ ነው የታዘዘው ዶክተር። እናቱን ጡት አጥቢኝ ጡት ስጭኝ እያላት ነው። እናትየዋም እየሞከረች እየታገለች ባለችበት ሰዓት ላይ ነው ተቋርጣ በቆንጨራ በጣም ደብድበዋ ስለነበር የሞተችው በዛ ምክንያት ነው። ይሄ የ4 ዓመት ህፃን ልጅ ማለት ነው። እንግዲህ ምን እንደሚመስል አይተናል ብዬ አስባለሁ አይደል? አቡነ ይስሐቅ ሄደው የጎበኙት አባት ይሄ ልጅ ነው። ፊት ለፊቱ ላይ በጣም የመቱበት ቦታ ይሄ ህፃን ልጅ በሰደፍ ነው የመቱት። አስቡት። ይሄን ህፃን ልጅ አሁን ጥርሶቹ አይሰሩም። ውሃ ብቻ ፈሳሽ ነገር ብቻ እየተጠቀመ ያለ ፈሳሽ ብቻ እየጠጣ ያለው ይሄንን ፓርት እንግዲህ ይሄን ህፃን ልጅ የ4 ዓመት ህፃን ልጅ በሰደፍ የሚመታ አካል ነው። በነገራችን ላይ እግሩን ተመልከቱት። ይሄ እግሩ አሁን እየሰራ አይደለም። በቃ ይሄ እግሩ አሁን እንዲቆረጥ ተወስኗል። ይሄ እግሩ አሁን ቀጭጯል። በቃ ደም ስሮቹ በአግባቡ እየሰሩ አይደለም። ታፋዎቹ ደስ አይሉ። ተመልከቱት። ታፋዎቹ ምንም ደስ የሚል አይደለም። ተመልከቱ ታፋው እንዴት እንደቆራረጡት። የ4 ዓመት ህፃን ልጅ ላይ የሚጨክኑ ሰዎች ናቸው። ያችኛዋም አሁን በቃ በጣም ብዙ መረጃ ላይ ታውቃለች፣ ትናገራለች ተብሎ እስካሁን ተደብቃ ነው ያለችው። በቃ ሆስፒታል ውስጥ እየተጠበቀች ነው ያለችው። ተመልከቱ። እጇን እንኳን እንዴት እንደተሰፋ እንኳን ተመልከቱ። ይቺ ህፃን ልጅ ትንሽ የ8 ዓመት ህፃን ልጅ ነች እኮ። ተመልከቱ ጭንቅላቷ እንዴት እንዳደረጓት። ስለዚህ እንዳይዘጋባችሁ በኮሚኒቲ እንዳያወርድባቸው ብዬ ነው ቶሎ ያሳየኋችሁ። አንዳንዴ በጣም ጥሩ ስላልሆነ የኢትዮጵያ ኮሚኒቲ። ስለዚህ ይሄ ልጅ አሁን ያለፈበትን ህይወት የሚያውቀው መድኃኔዓለም ብቻ ነው የሚያውቀው። ምክንያቱም ሰቀቀን ውስጥ ነው ያለው። እስካሁን ድረስ ይጨንቀዋል። ዶክተሮች ሲመጡ እስካሁን ድረስ ያለቅሳል። ምክንያቱም በጣም ይነኩታል። በነኩት ቁጥር ሰውነቱን እንዳለ በቃ በየቀኑ በቀን 3 ጊዜ 4 ጊዜ የሚታጠበው ያን ያህል ነው ስሜቱ።
ልዩቷ አምስቱም ቤተሰቦቿ ሲገደሉ ቆማ ያየችው እናት፣ እህት፣ ወንድም፣ አጎትና አክስት በአንድ ጊዜ የተገደሉባት። እናትየዋን ለህፃኗ እንኳን አታልቅሽ እያለች ነው የሞተችባት። አታልቅሽ ልጄ፣ እሺ አታልቅሽ፣ እሺ ከሰሙሽ ይገሉሻል አንቺንም እያለች አታልቅሽ እያለች ነው የገደሏት። በቃ እንዳታለቅስ፣ ምክንያቱም ተመታለች። አላችሁ 10 ደቂቃ አጸጌ ቀጥል እየሰማን አሉ። እንትና አለብኝ ለካ ጸግሽን አስወጣ። አይ ቲንክ ግራፊክስ መሰለኝ ሰማለሁ አይደል? ከወንጀል ታላቁ እንትን የነካካውት ነገር የለም ወይ? ካልሆነ ወጣ ብለህ ከተመለስ ካላቅም ትንሽ እንትኑ አስቸገረ። አልታዘዝ ነገር አለ ነገር አይደለ? እኔም ጋር አንዳንዴ እንደዛ ይሆናል። እስቲ ታብና ኮፒ ሊንኩን ከፍ አድርጉት። ቀጥሉ። እስቲ ጸግሽን ካስገባ መልሳችሁ ሳቡት። ገብቷል። ጸግሽ አለ ጸጋይ ወዝ ላይ ነህ። ሀሳብን ሳጨርስ መሰለኝ እያስወረደህና ጨርስ ሀሳብ 10 ደቂቃ እየሰጠኝ ነው። ለ10 ደቂቃ አግጃለሁ ብሎኛል፣ ግን አሁን አስገባኝ መሰለኝ። ለ10 ደቂቃ አግጃለሁ ምናምን ነገር ብሎ ነበር። እሺ አፒል አድርገውና ከዛ በኋላ ቪዲዮ ሳታሳይ መቀጠል ነው። ያነሳልሃል። በቃ ያው ኦልሬዲ ስለገባሁኝ ችግር የለውም። ካስወጣኝ እንትን እላለሁ፣ ችግር የለውም። ስለዚህ እንደዚህ ነው እየሆነ ያሉት። ይቺ ህፃን ልጅ ሙሉ ቤተሰቦቿ ሲያልቁ ነው ያየችው። እንዳትጮህ እንኳን ይቺ ህፃን ልጅ ህመሙ ተሰምቷት እንዳታለቅስና እንዳትጮህ እንኳን እናትየዋ እየለመነቻት ተይ አትበይ፣ በቃ አትታይ፣ ድምፅሽን አትጩይ፣ ከጮሽ ይገሉሻል እያሏት፣ ከጮሽ ይገሉሻል እያሏት እናትየዋ በዛ ሞተች። እናትየዋን በቆንጭራ ነው ደብድበው የገደሏት። ሰውነቷን ለያይተውታል። አጎቷን የእሱን የህፃን ልጅ እንኳን የዝን ወንዱ የህፃን ልጅ እንኳን የ4 ዓመት ልጅ እንኳን ጭንቅላቱን ጨፍጭፈው ነው የገደሉለት፣ በገጀራ ጨፍጭፈው። በነገራችን ላይ እነኚህ ገዳዮች ደግሞ የሚገርመው ነገር ላሳያችሁ። በ12 እነኚህ ሰዎች ናኖ ጃዊ መስጂድ ውስጥ ነው በነገራችን ማረፊያቸው፣ እዛ ነው። ናኖ ጃዊ መስጂድ ውስጥ ነው ማረፊያቸው። እዛ እየዋሉ ማህበረሰቡን በግድ ወተትና አርጎ እያስገዙ እየጠጡ በ13 ደግሞ ሰዎቹን አፍነው ወሰዷቸው። በዛው መስጂድ ጎን ነው ጫካ ያለው፣ ከመስጊዱ አጠገብ ነው ጫካ ያለው። በዛ በመስጊዱ አልፎ ጫካ ገብተው አንድ ቀን አቆይቷቸው 5ቱን ገድለው ላኳቸው። አሁን ከ16 ውስጥ ነው 2ቱ የተረፉት፣ 14ቱ ጨፍጭፎ ያገደሉት። እነኚህ ሰዎች ይታወቃሉ። ናኖ ጃዊ መስጂድ ውስጥ ቁጭ ብሎ የሚቅሙት እዛ ነው፣ የሚሰግዱት እዛ ነው፣ የሚውሉት እዛ ነው፣ የሚያድሩት እዛ። ምግባቸው እንኳን የሚመጣላቸው ከማህበረሰቡ እንኳን በግድ ተቀብለው የሚወጡት ከዛ ነው። ግን የእኛ ቤተ ክህነትም ማንነታቸው ያልታወቀ ይላል፣ ሌሎች ዜናዎችን ማንነታቸው ያልታወቀ ይላል። ግን ይታወቃል። ማህበረሰቡ በግልጽ ነው የሚያውቃቸው። መስጂድ ውስጥ ቁጭ ብለው ያሉ ሰዎች ናቸው። ናኖ ጃዊ መስጂድ ውስጥ ከተማ ውስጥ ገበያ መካከል ላይ ያለ መስጂድ ነው። እዛ ነው ያሉት ሰዎች ይታወቃሉ። ግን የእኛ ሚዲያ የሚዘግበውም ያልታወቁ ሰዎች ብሎ፣ ሌሎች ሚዲያ የሚዘግቡትም ያልታወቁ ሰዎች ብሎ፣ ግን ሰዎቹ ግን የታወቁ ማንነታቸው የታወቀ የተረጋገጠ እርግጠኛ ሆኖ መናገር የሚችሏቸው ሰዎች ናቸው። ግን ምን ያደርጋል? ይብቃ። ቀጥሉ ናት። ጸጊ የተባረክ እግዚአብሔር አምላክ ይባርክ። እውነት ለምታደርገው ነገር ሁላችንም እጅግ አድርገን እናመሰግናለን። ቀሲስ ቴድሮስ አሉ፣ አባቶች ስላሉ ቀሲስ ዲበኩሉና ቀሲስ ቴድሮስ ለነሱ ድል ምስጥ ዲያቆንዬ። ትክክል ናት። ቀሲስ ዲበኩሉ አሉ፣ እሳቸው ነው ቀድሞ የገቡ ይመስለኛልና